ሰላም ጤና ይስጥልኝ የተከበራችሁ ክቡራንና ክቡራን የሳምንት የወርድ ክፍል ተከታታዮች ወገኖች እንደምን አላችሁ? በእግዚአብሔር እርዳታ ዛሬም የምንነጋገረው የፓራሻው ክፍል በኦሪት ዘሌዋውያን ምዕራፍ 12 ያሉ የዚህ የፓራሻት ታዝሪያ የሚለው ክፍልና ፓራሻት ታዝሪያና ምጽራ ሁለት ፓራሻዎች ተደራርበው እናነብበት የሳምንት የወርድ ክፍል ነው ማለት ነው። የያውኑ ዓመት ግን አዳር አለፍና አዳር ቤት ወይም የካቲት 1 እና የካቲት 2 ስለሌለን በዚህ የሳምንቱ የወርድ ክፍል የምናየው በይበልጥ አንዳንድ ፓራሻዎች አሉ። በሁለቱንም ፓራሻ ተደራርቦ ወይም ተጨማምሮ ሁለቱን ፓራሻ የምናነብበት የዛሬው የሰንበት የወረታችን ክፍል በኦሪት ዘሌዋውያን ያለው ፓራሻት ታዝሪያ ኦሪት ዘሌዋውያን ምዕራፍ 12 ላይ ፓራሻት ታዝሪያና ፓራሻት ምጽራ የሚለው የዚህ ክፍል የምናነበው የምንማረው የሳምንቱ የወርድ ክፍል ማለት ነው። ከዚህ ካጠገቤ እዚህ አንድ ወንድማችን የሃይማኖት ትምህርት ተማሪ እንዲሁም አስተማሪ የተለያዩ ቤት ትምህርት ቤት የሚያስተምር ውድ የተወደደ እና የተከበረ እዚህ ወንድማችን እዚህ አባይ ይገኛል እና ከሱ ጋር የሳምንቱ የወርድ ክፍል ባስመለከተ ውይይት እናደርጋለን። ሰላም ጤና ይስጥልኝ። እንደምን አቶ ወዳይ ማለስማ ሰላም ናችሁ? ሰላም ክብር ይስፋ። በመጀመሪያ አንተ እንደከፈትከው ጥሩ አከፋፈት ነው። አንተም በየሳምንቱ እየደከምክ እየለፋህ ህዝቡን ለማስተማር ህዝቡ የበለጠ ህይወቱን እንዲከታተል የምታደርገውን ጥረት በጣም እናመሰግናለን እና አራብ የዲዳ ወዳጅ ምስጋና ክብር ይገባሃል እና እናመሰግናለን። በጣም አመሰግናለሁ። ማለት እኛ እንግዲህ ተምሮ ለማስተማር በአማርኛ ፊደል ስንጀምር መጀመሪያ የተማረ ያስተምር ያልተማረ ይማር የሚለውን የእግዚአብሔርን ቃል ወደዚህ ለማምጣትና ለህዝባችን ለማስተማር ለመማር ለመጠያየቅና የሃይማኖትን ጥሩ ገጽታ ለማየት እና ለዚህ ነው እንግዲህ ጥረት የምናደርገው እና ዛሬም አንተ አክብረህ በዚህ ውይይት ላይ ስለቀረብ በጣም አመሰግናለሁ። እና ወደ ርዕሳችን በሚገባበት ጊዜ ፓራሻት አሸባ የባለፈው ሳምንት የተነበበው ፓራሻት ሽምኒ ነው። እንግዲህ በፓራሻት ሽምኒ እንደተናየነው ከዛ ስለሚበሉና ስለማይበሉ እንስሳቶች ጠቅሰን ነበር ያለፈው። ስለ እንስሳቶች ጉዳይ ነው። ደግሞ ዛሬ የምናየው ስለ ሰው ትውልድ ነው። ማለት ኢሻት ታዝሪያ በያልዳ ዘኻር ይላል። ማለት ሴት በምትጸንስበት ጊዜ ወንድ ልጅን ትወልዳለች። ከዛ ከ8 ቀን በኋላ ልጁ የሸለፈቱ ስጋ ይገረዛል። እና ሁለቱ ፓራሻዎች ሊያገናኛቸው የቻለው ምንድነው? ለምንድን ነው ሁለቱ ፓራሻት? ወይስ እንደው ዝም ብሎ በድንገት የተጻፉ ነገራቸው ወይስ ተከታታይ ቅደም ተከተል አላቸው? በጣም ጥሩ። በጣም እጅግ አስፈላጊ ጥያቄና መሰረታዊ የሆነ ነገር ነው። ባለፈው ኦሪት ክፍል የተማርነው እንዳልከው ስለ ረከሱ እንስሳዎች ወይም ስለ ንጹህ እንስሳዎች የሚበሉ ማይበሉ ስለ ንጹህ ትእዛዝ የተማርነው። አዎ እንዳልነው መጀመሪያ ሰው ሲፈጠር በኦሪት ዘፍጥረት ዓለም በሙሉ ተፈጥሮ እንስሳዎች ሁሉ ተፈጥሮ በኋላ ማን ተፈጠረ? የሰው ልጅ ሰው ተፈጠረ። ሁሉ ተፈጥሮ በኋላ መጨረሻ የሰው ልጅ ተፈጠረ። ሳምንት ደግሞ ባለፈው የኦሪት ክፍል በተማርነው መሰረት መጀመሪያ ስለ እንስሳዎች ስለ ርኩሶች ስለ ንጹሆች ተወያየነ ተማርነ። ከነሱ በኋላ ማን ይመጣል? የሰው ልጅ። ያ ማለት ግልጽ እንደሚሆነልኝ ለሁላችንም ግልጽ እንዲሆን ማለት ነው። ማለት በኦሪት ዘፍጥረት ላይ ነው እንግዲህ የምትነገረው የምታነሳው። በኦሪት ዘፍጥረት በቅደም ተከተለው በመሰረት በሚሰገው 6 ቀን እግዚአብሔር ዓለምን ሲፈጥር በመጀመሪያ ሰማይና ምድርን ፈጠረ። ከዛም በኋላ እንስሳቱን አመል ማለት የተለያዩ ነገሮችን ከፈጠረ በኋላ ከዛ በመጨረሻ አካባቢ በ5ኛው ቀን ያው በ6ኛው ቀን እንስሳን ከፈጠረ በኋላ በመጨረሻ የሥራው ሁሉ ማጠናቀቂያ ሰው ነው። ስለተፈጠረ ስለዚህ በባለፈው ያነበብነው ስለ እንስሳቶች የሚበሉና የማይበሉ ስለ እንስሳት ትውልድና ሁኔታ የተማርነው ሲሆን በዚህም በሳምንቱ የወርድ ክፍል የሚናገረው ማለት ነው ስለ ሰው ነው። ስለዚህ በቅደም ተከተል የመጣ ነው ማለት ነው። አዎ በመጀመሪያ ሲጀመር እንደምናየው የሰው ልጅ ትልቅ ፍጡር ነው። ነዚር አብሪያ አይደለ? ያን ከሆነ የተመረጠ እግዚአብሔር የመረጠው በደረጃው ስናይ ማለት ነው። እግዚአብሔር አለ፣ እሺ መላእክቶች አሉ፣ እዛ ሰው ነው ሶስተኛ ደረጃ ያለው ይቀመጣል። ታዲያ ያን ከሆነ ለምን መጀመሪያ ሰው አልተፈጠረም? ለምን መጀመሪያ ከሰዎች ከፍጡሮች በልጦ አልተፈጠረም?
ዋናው ትልቅ ተሆነ መጀመሪያው ዋናው ትገነባለህ ወይ ትፈጥራለህ ከዛ በኋላ የሚያስፈልጉትን ጥቃቅን ነገሮችን ትፈጥራለህ እዛ ሊቃውንቶች ያስረዱልና ምን ይላሉ ይህ ዓለም በሙሉ የተፈጠረው ለሰው ልጅ ነው ሁለመናው እንስሳዎች ሁሉ ነገር ለሰው ልጅ ለዚህ ትልቅ ፍጡር ትልቅ ግዙፍ ለሆነ ሰው ለሱ የተፈጠረ ታዲያ የፈጠረለት ከዛ ይሄ ከሆነ በኋላ ታዲያ ለምንድን ነው እሱ መጨረሻ የሆነ እንዴ እሱ እኛ ትልቅ ሰው ከሆነ ትልቅ በጣም ደረጃ ካለው ለምን መጨረሻ ተፈጠረ ሲያስረዱና ሲያስተምሩ ሊቃውንቶች አንዱ ምክንያት ምንድነው ሰው መጀመሪያ ቢፈጠር ኖሮ ከሁሉም አስቀድሞ ቢፈጠር ኖሮ ምናልባት ኩራት ተሰምቶት ምን ይል ነበር እኔ እኮ ፈጣሪ ዓለም ስትፈጠር ከፈጣሪ ጋር አብሬ ነው የፈጠረው ወይም ከዛ የበለጠ እግዚአብሔር ራሱ ወደ ጎን ትቶ እኔ ባላባት ነው የፈጠረው ይችላል ምን ይል ነበር በኩራት ተሰምቶት ማለት ነው ያን እንዳይሆን ፈጣሪ ያንን አስቦ አውቆ እንግዲህ ፈጣሪ ነው ሁላችን የፈጠረ ዓለም የፈጠረ ሰው ምን እንደሚያስብ ምን እንደሚመጣ ምን ወዴት እንደሚሄድ ፈጣሪ ያውቃል ያን አስቀድሞ ምናልባት ከጊዜ በኋላ ከመንገድ ወጣ እኔ ነኝ ኃላፊ ነኝ እንዳይ እኔ ኃላፊ ነኝ እኔ ነኝ የፈጠርኩ እኔ ነኝ ያደረኩ እኔን አገልግሉኝ ብሎ ራሱን አምላክ አድርጎ እንዳይፈጠር ወይም እንዳይሰይም ማለት ነው እግዚአብሔር በመጨረሻ ፈጠረ መጀመሪያ ከዛም በኋላ ያን ኩራት የለም ብትኮራ እኔ ነኝ ብትል ቢያንስ ትንሽ ተባዮች ካንተ በፊት ተፈጥረዋል ትሉም እንኳን ከመጀመሪያ ካንተ በፊት የተፈጠረ ነው ስለዚህ ያንተ መኩራት ምንድነው ምኑ ላይ ነው ካንተ ነው መጨረሻ ስለፈጠር አንተ ነው ሌሎች ደግሞ ሊቃውንቶች የሚነግሩት ማለት ለምን በመጨረሻ ተፈጠረ ይላል ለምን በመጨረሻ ተፈጠረ የሚሉት ምንድነው የሚሉት መጨረሻ የተፈጠረበት ምክንያቱም ሰው መጀመሪያ ቢፈጠር ኖሮ ምንም ነገር በዚህ ዓለም የለም የሚበላም የለም የሚጠጣም የለም ሁሉም ነገር የለም አሁን እንግዲህ ከባዶ ሜዳ ላይ ተፈጠረ ማለት ነው ከዛ ባዶ ነው ከመጣራ ምንድነው የሚለው ምን ችግር እዚህ ችግር እግዚአብሔር የፈጠረኝ ምን ሊያረግ ነው ምን ችግር አለኝ ችግር ብቻ ነው የፈጠረኝ ብሎ እንዳያማ ይላል ስለዚህ እግዚአብሔር ምን አደረገው መጀመሪያ ሁሉን ለሱ የሚያስፈልገውን ነገር ከፈጠረ በኋላ በመጨረሻ ሰውን ፈጠረ ግን አንድ ማስጠንቀቂያ ሰጠው ይላል ያ ማስጠንቀቂያ ምንድነው ትዘርልህ ተጠንቀቅ ከዚህ የሰጠውን ራሱ በኦሪት ላይ እንደሚገጣው በገነት ውስጥ አስቀመጠው ነው ምትበላው ምትጠጣው ሁሉ አስቀምጦላል ነገር ግን ለሾምራ ላብዳ ለሾምራ እንድሰራ እንድጠብቅ ነው እንድጠብቅና እንድሰራ የሚለው ምንድነው ይላል ይሄን ዓለም እንዳታጠፋ በተጠንቀቅ ይሄን ዓለም መምራት አለበት ምክንያቱም አታነ ዘራብሪያ ያለም ፍጥረታት ዋናው የመጀመሪያው አስተዳዳሪው አንተ ነህ ስለዚህ ዓለምን ለመምራት የምትችለው አንተ ኃላፊነቱ ወሰደው ግን ተጠንቀቅ የሰው ልጅ ወይ ተጠንቀቅ ምክንያቱም እኔ የሰጠውን ነገር እንዳታበላሽ ይህን ነገር በትክክለኛ ከተጠቀምክ ምን ይሆናል ማለት ነው ዓለም በትክክለኛ ላንተ አገልግሎት ይሆናል ልክ አንድ ራሱ ፍሪጅ በመንገዛበት ጊዜ መቃረብ በመንገዛበት ጊዜ ያጠቃቀሙን ሁኔታ ተጽፎ ተገኘ ልፊያው ራውት ማለት ያዛ በዛ ኮማንድመንት በዛ ህግና ደንብ መሰረት ከተጠቀምና ያ ፍሪጅ አይበላሽም ማንኛውም ኤሌክትሪክ የሆነ ዕቃ በስነ ስርዓቱ በተጻፈው መሰረት በቅደም ተከተሉ ከተጠቀምና ምንም ነገር ይሆን አይችልም ለአብዲል ለፋብዳለስ ብዙ ልዩነት የዚህን አርገ እግዚአብሔር ምንድነው ያለው ስለዚህ ተጠንቀቀኝ ዓለም እንዳትና ስለዚህ በመጨረሻ የተፈጠረበት ምክንያት በእነዚህ ሁለቱ መገነች ናቸው ለምትለኝ እንግዲህ በመጀመሪያ ደረጃ ማለት ሰው መጀመሪያ ቢፈጠር ነው እኔ ነኝ ባላባቱ እኔ ነኝ የፈጠርኩ እንዲያውም ራሱን እንደ ፈጣሪ አድርጎ ራሱን ይቆጥር ነበር በሌላ በኩል ደግሞ በመጨረሻ የተፈጠረው ምክንያቱም የተፈጠርከው ሁሉን ነገር ካሰካልኝ እዚህ ዓለም የምትኖርበት ህይወት የተሳካ ነው በእግዚአብሔር ዘንድ ሁሉን ነገር አሰካክዬ ነው ሰጠው ምንድነው የሚለው በኦሪት ላይ እንደተጻፈው ያልሰራው ቤት ትገባለህ ያልጠመቀው ወይን ትጠጣለህ እንዳለው በኦሪት ላይ እንደተጻፈው ማለት ነው እግዚአብሔር ሰውን ከፈጠረ በኋላ በገነት ውስጥ አስቀመጠው በገነት ውስጥ ብላ ጠጣ ሁሉ ነገር አደረገ ነገር ግን ሰው እንግዲህ መቼ ሐሳብ ስላለው ብዙ ስለሆነ ተሳሳተ ከዛ ጊዜ ጀምሮ ነው ማለት ነው እስካሁን ያለን ችግሮች እና
ለማጠቃለል ያህል በዚህ በጠየቅነው ጥያቄ ለምንድነው ፓራሻት ሽሚኒና ፓራሻት አዝሪያ ምጽራ ሁለቱም ሊገናኙ የቻለው የምትለን ምንድነው ማለት እነዚህ ፓራሻዎች የተገናኙበት ምክንያት ቅደም ተከተላለው እግዚአብሔር ሰውን መጀመሪያ እንስሳትን ከፈጠረ ከዛን ሰው እንደፈጠረ ሁሉ ልክ በዚህ ደረጃ አሁን ደግሞ ስለ ሰው ትውልድ ይናገራልና ነው የምትለን አዎ አንተ አሁን ከዘረዘርከው በተጨማሪ ትንሽ ነጥቦችን መጨመር ብፈልግ ዓለም ሲፈጠር እንዳልነው ለሰው ነው አይደለ ዓለም እግዚአብሔር ዓለም ፈጥሮ ሁሉ ነገር ፈጥሮ እናለም ለሰው ልጅ አስረከበው ግን እቻለም ሙሉ አይደለች ምን በምንድነው የሚባለው ሆም ሬገልም ወይም ማቴሪያሉ ዓለም ላይ ያለ ያንን የሰው ልጅ እግዚአብሔር በሰጠው ጭንቅላትና ሐሳብ መሰረት ተመስርቶ ተጠቅሞ ተነስቶ እቺናለም የበለጠ መገንባት ዲስከቨሪ ምንለው ያንን ነገር ማግኘት ግኝቶችን አዲስ ግኝቶችን ማውጣት አለ ያንን ነገር እንዲያደርግ ነው ያንን ለማን የተሰጠ ለሰው ልጅ ነው ሁሉ አለልህ አንተ አትፈጥር እኔ ፈጥራለሁ አንተ ግን አስበህ ተመረህ አጥንተህ እቺናለም የበለጠ ከፍ ለማድረግ ትችላለህ ይሄና ለሰው ልጅ የተሰጠ ትልቅ ስጦታና ጉልበት ኃይል ነው ያነ ከኛ ላይ ነው የምንጠቀመው ግን በወድ ረግም እንደምንለው ከልቻለም ሁለት ነገሮች አሉ ህይወት አለ ሞት አለ መጥፎ አለ ጥሩ አለ ምርጫው የማን ነው የሰው በኋላ በኃይል አንተ ነው የምትመጥ እኔ ነኝ የምመጥ ያን ከመረጥነ በኋላ እችላለን ለማሰል ከፈረነ እችላለን ከፍ ለማድረግ እንችላለን የራሳችን ምርጫ ነው አዎ አንተ እኔ ሁላችንም እኛ ምርጫ ነው ካልፈለግነ እችላለን ወደ ተወዳ ነው እንችላለን ጥሩ ቦታ መውሰድ እንችላለን ወደ ጥሩ ወደ በጎ ያነ የሰው ልጅ ምርጫ ይሆናል ማለት ነው በጣም ጥሩ ከዚህ ባሻገር ማለት ሴት ብትወልድ 7 ቀን የረከሰችው በ8ኛው ቀን ይገረዝ ይላል ለምንድን ነው የረከሰችው ምን ስለሆነ ማለት በዚህ ዓለም ጥሩ ልጅ ነው ያመጣችው ማለት እንግዲህ ትውልድ የሚቀጥለው እንግዲህ እግዚአብሔር እንዳለው በኦሪት ዘፍጥረት ላይ የመጀመሪያው ትእዛዝ ፕሩቭ ነው ብዙ ተባዙ ነው የሚለው እና ወንዶች አይወልዱም እንግዲህ የፈጣሪ ስራ ነው ሴቶች ነው የሚወልዱት እና እናቶቻችን በሚወልዱበት ጊዜ ለምንድን ነው ያረከሱ የሚሆኑት ምንድነው ይሄ በጣም እጅግ በጣም ጥሩ ጥያቄ ነው ጠይቅ ይሄን ጥያቄ እውነት እቺ ሴት ገና ሲረገዝ ጀምሮ በብዙ መከራ በብዙ ስቃይ ሁሉ ነገር ይችላ ኋላ ደግሞ ወልዳ በምጥና በእንትን በችግር ወልዳ ተገላግላ በሰላም ኋላ ምን ትባላለች ረከሽ ትባላለች ወንድ ከሆነ 7 ቀን 14 ቀን እንዴ ችግሯን አጥፋቷ ምን አደረገች ለምን ነው የምትረክሰው እናት በለፋች መከራ በቻለች ነው ይሄን ጥያቄ ካንድ ሊቃውንት ተማሪዎች ነው ጠይቃሉ ራቢዎች ምን ይባል አሁን ሲጠየቅ ራቡ አዎ ጥሩ ጥያቄ ነው ሴት ልጅ ወንድ ልጅ ስትወልድ እናቱም አባቱም ይደሰታሉ በጣም ይደሰታሉ ወንድ ተወለደልና የሚያኮራንን ጠባቂያችን ወይም ደግሞ ከዚህ ዓለም ስናልፍ ለአባት ለእናቱ ከድሽ በማለት ወይም መዝሙረ ዳዊት በመማር እናት ያባቱን ነፍስ ከፍ የሚያረክ ወንድ ልጅ ነው ተወካይ ወደ ተቀጣይ ደረጃ ያደርሳል በመጣለም ዝኩት አቦት የሚባለው አባቶችን ራሱ አብርሃም ይላል አብርሃም የታራን ያባቱን ነፍስ አስምሯል ይላል ለምን የተቀደሰ ልጅ ስለወለደ ማለት ምንም እንኳን አባቱ ጣዖት ቢሰራ ልጅየው የተቀደሰ እምነትን ስለተከተለ በእግዚአብሔር ስላመነ አባቱን ራሱ ወደ ተሻለ ዓለም አሸጋግሮታል ወደ ገነት እንዲገባ አድርጎታል ስለዚህ የወንድ ልጅ ለዚህ ነው ሰዎች ሲገቡ በንዛሃር ወይም ወንድ ልጅ ወለዱ የሚመረቁ የሚቀጥለው ወንድ ልጅ ሳሙ የሚለው ልጅን ሳሙ የሚለው ትንሽ ያነስ ይላል ማለት ነው ራሱ በልልታም እንትን አለው ግን በእውነት ሴቶችን ትንሽ እናቶች መበደል አይሆንም ያፍ አንድሮ ጥያቄ ያነ ስለሆነ ወንድ ልጅ ሲወለድ ደምዳና ደስታ በደንብ ቤቱን ይሞላል ባልየውም ደስተኛ ነው የቱም ደስተኛ ነው እናትየውም ዘመብለ ደስተኛ ነው ከዛ አንድ ሳምንት ብቻ እቺ እናት ከባሏ ርቃ ወይም ደግሞ ሰማት ነካውም እሱም አይነካትም ሴት ስትወለድ ግን
ሁለት ሳምንት እጥፍ ይሆናል የበለጠ ይራራቃሉ አዎ ሁለት ሳምንት ከዛ ይሄን ባል ደስ አይለው ከባለቤቱ መራቅ አይፈልግም ከባለቤቱ መቅረብ ነው የሚፈልግ ወንድ ልጅ አንድ ሳምንት ነው እቺ ሳምንት ታልፋለች በቅርቡ ከሚስቱ ጋር ብዙ አይዳራቅም ተለው አብሮ መኖር ይችላል ተደጋግፎ አግዞ አንድ ላይ ሆኖ በመወያየት በመቀራረብ እንደ ባልና ሚስት መኖር ይችላሉ ሲያስተ ወደ ግን ትንሽ ይራቅ ይላሉ ጊዜ ይወስዳል ሁለት ሳምንት ተጨማሪ ደግሞ ተጨማሪ ትርፍች ለዚህ ጥያቄ ሴት ልጅ ስትወለድ ቀላል አይደለም ምንድነው ችግሩ ሴት ልጅ ስትወለድ አድጋ የት ነው የምትደርስ ምን ብትሆን እንደ ችግር ቢደርስባትሳ ሐሳብ አለ ለወላጅ ጭንቀት አለ አደቃዎች ስትወጣ እንዲህ ቢሆንስ እንዲህ ብትሆንሳ ሴት ልጅ ተጠቂናት በተፈጥሮ ያነ ለወላጅ ልጅ ሐሳብ ነው እና ወላጆች ወይም አባትየው ወይናት ይዝኛል ብዙ አይደሰቱ ወንድ ሲወለድ ግን አፍጨጭሮ ደጋ አስልጥኒ ከምን በላይ ደስተኛ ይሆናል ስለዚህ የሶስት 7 ቀን ነው የሷ እጥፍ ነው ይሆናል ማለት ነው ሴት ልጅ ይሄ ዋናው እንደመሳት የሚወሰድ በእውነቱ በገጠሯ ኢትዮጵያ በነበርንበት ጊዜ ማለት ብዙ ጊዜ ወንድ ብዙን ስራ የውጭ ሚኒስተር እንበለው ብዙን ጊዜ አባቱን ተከትሎ ማለት ነው ከአባቱ በኋላ የሚመጣው ወንድ ነው እና ወንድ ልጅ ካለ ከተወለደ የቤተሰቡ ሁሉ ጋሻ ጃግሬ ነው ማለት ነው ጠባቂ ነው ስለዚህ ራሳችን አፋችን ሞልተን ባንናገርም ወንድ ካለ እንትን አንጠራላለው ሲል ራሱ ሌሎችም ይፈራሉ ማለት ነው እና ስለዚህ ለቤቱ ሞራል ይሰጣል ማለት ነው ምንም እንኳን በዚህ ላይ መስራት የማይገባን ቢኖር ማለት ነው እናቶች ዋናው የቤቱ ምሰሶና የቤቱ ቀለማት የቤቱ ዋናው ውበት የሚሰጡት እናቶች ናቸው ቤት የሚመስለው እሴት ያለችበት ቤትና ወንድ ያለበት ቤት ይታወቃል እና ዋናው የውስጥ ሚኒስተሯ ሴቷ ነች እና ይሄ ሴቷን ወደ ጎን ገለል ማለት ሳይሆን ዋናው ግን መሰረቱ ዋናው የልቡ ትርታ እሴት እናቶች ናቸው ሆኖም ግን በእኛ በኮንሰፕት በሐሳብ ላይ በምንጨበጥበት ጊዜ ማለት ወንዶች የበለጠ እንደ ጋሻ ጃግሬ ሆነው በውጭ ሚኒስተር ሆነው አቅራቢዎቹ ነው ስለሚታይ ብዙም ጊዜ በተፈጥሮም ሆነ በባህሉ ላይ በሃይማኖት የምንለው ምንድነው ወንድ ትስኩ ለባኒም ዘኻሪም ይባላል እና ለሴቶች ሚል ብዙ የለም ግን ሆኖም ግን ማንን ይዘጉዞ እንደሚለው እናቶች በጣም አስፈላጊ ዋናው የልቡ ዋናው መሰረቱ ናቸው አዎ አንድ ሰው ያለ ልብ መኖር እንደማይችለው አንድ ወንድ ያለ ሚስት አይና ያም ሆኖ ሁላችንም ስንፈጠር እናት አለና እናታችን ሴት ናት አባታችን ወንድ ነው እኛም ወንድ ከሆነ ስለዚህ ሴት መናቅ አይደለም እንዲያውም በእስራኤል ሃይማኖት መሰረት ሴት ልጅ ከኛ ሃይማኖት ይወጥ የሚያከብር የለም ሴት ልጅ ከፍተኛ ቦታ የሚሰጥ እኛ ሃይማኖት ነው ኦሪት ነች ሁሉ ጊዜ በየሳምንቱ አርብ ለሚስታችን እናታችን ዘምረን ነው ኪዱሽ ምናደርግ ስለዚህ እነሱ ዝቅ ነው ከሳይፋ ምሳሌ 31 ላይ ያለው ማለት ነው በደም ሸት ኃይል ሚለው አንቺ እንዴት አይነት የተከበርሽ ሴት ነሽ እናት ነሽ ቦታ አላችሁ እናቶች አርገዛው ራሱ በባሉ በእያንዳንዱ በዓላት አንድ በዓል ለሚስቱ የተለያየ ጌጣጌጥ መግዛት አለበት አዎ ማለት ማሸብረቅ ትፈልጋለች ወንዱ ብዙም ጊዜ ብዙ አስፈልግም ይብላ ይጠጣ እንጂ የተለያየ ወርቅ ግዙልኝ ቀለበት ግዙልኝ ይሄን አይልም እና ለሴቶች የሚሰጠው መድረክ በሃይማኖት ምንለው ከፍ ያለ ነው እና ማናነቅ ሳይሆን እያንዳንዱ የተሰጠውንና ያለበትን ቦታ ማወቅ አለበት እንደዛ ነው ዋናው መሰረታችን ከዚህ ዓለም ላይ ወንድ ተፈጥሯን ሴት ተፈጥሯን አይደለ ያን ከሆነ ሁላችንም አስፈላጊ ነን ወንድ አስፈላጊ ነው ሴትም አስፈላጊ ናት ይሄ ማለት ወንዱን ንቆ ወይም ሴቱን ንቆ ወይም አንዱን ከፋው አንዱን ማሳይፋል ሁላችንም አብረ መኖር አለብን ባንድ ደረጃ ወንዱ ያለ ሴት ምንም ዋጋ የለው ሴቲቱ ያለ ወንድ ምንም ዋጋ የላት መሬት አለች እቺ መሬት ካልታረሰች ካልታረመች ካልተዘራበት ምን ታበቅላለች ግን ስለዚህ ምን ይላል ሻቺታ ዝሪያ በያልዳ ዘኻሪ ሻቺታ ዝሪያ ማለት ሴቷች በምትወልድበት ወንድ ትወልዳለች ይላል ማለት ምንድነው ሻታ ዝሪያ ማዘዘር ምንድነው
እሻስ ምንድነው? እሻ ሴት ማለት ነው። ዘር ምንዘራው ሴት ከሆነች ወንድ ይወለዳል ይላል። ለምንድን ነው ይላል? ማለት የሚነግረን ምንድነው ይላል? ምንድነው የሚለው? ምክንያቱም ሴት እንደ መሬት ነች። መሬት የሚሰጧትን ታበቅላለች። ዛንገዳ ከዘራ ዛንገዳ ትቀበላለህ። ጤፍ ከተራ ጤፍ ታበቅላለች። የፈለከውን ነገር መዝራት የምዘራውን ነገር ታበቅላለች። ታማኝ ነች። ካርካታ ወላም ይላል በዕብራይስጥ። እሻ ካርካታ ወላም የሚሰጧትን ማብቀል ትችላለች። ስለዚህ ወንዶች የመስጠት ሴቶች የመቀበል ሁኔታ አለ እና ስለዚህ ማለት እያንዳንዱ ሰው እያንዳንዳችን ማለት ነው በጾታን በኩል በሚነድበት ጊዜ ሃይማኖት የሚገልጸው ማለት ነው ለእያንዳንዳችን ደረጃና ዓላማ አለን። አንደኛው ዘር ይዘራል፣ አንደኛው ያበቅላል። እንደዛ ከሆነ ጥርትና ከራፍር ሲደጋገፍ ያምራል እንደሚለው የመረዳዳትና ንጉስ ሰለሞን እንደሚለው አንድ ሰው ብቻውን ቢተኛ ምን ይሆናል? አይሞቀውም። ሁለቱ ግን ካንድ ላይ ከተኙ ይሞቀዋል። እንደው በኦሪት ዘፍጥረት ላይ ምንድነው የሚለው? ደጋግሞ እንዳወላ ነው አንድ ሰው ብቻውን ሆን ዘንድ ጥሩ አይደለም። ስለዚህ እግዚአብሔር ምን አለ? የሚረዳ ለሱ የሚሆን አጋዥ እንፍጠርለት ብሎ ሔዋንን ፈጠራል። ከዛን ጀምሮ ምን ይላል? እንዲያውም የጠፋው ሁሉ ለመፈለግ የጠፋውን መፈለግ ይሄዳል። ያቺ ሚስት ነች እና በእውነት ለሚስቶች ለእናቶች የሚሰጠው ለሴቶች የሚሰጠው ትልቅ ደረጃ ነው። ሆኖም እንኳን ሴቶች እና ስለዚህ በዚህ ማለት ነው። ከዚህ ባሻገር የምናየው 8 ቀን በ8ኛው ቀን ወንድ ልጅ ይገረዝ ይላል። ለምን በ8ኛው ቀን በ7ኛው ቀን ይገረዝ? በ5ኛው ቀን በ3ኛው ቀን አቦነት ወይስ ለምን ለመገረዝ አስፈልገው? እግዚአብሔር ለምን ልጁ ተገርዞ እንዲወለድ አላፈለገው? በእውነት ትልቅ ጥያቄና አስፈላጊ ነገር ነው ይሄ የምጠይቀው። በዚህ ዓለም በተለይ በይሁዲ ሃይማኖት 7 ቁጥር ብዙ ትርጉምና ብዙ ፍች ያለው ነገር ነው። ማለት ዓለም ተፈጠረ፣ በ7ኛው ቀን እግዚአብሔር ስራውን አቁሞ ወይም ጨርሶ እረፍት ሰደከም አይደለም ለኛ ነው ለሰዎች ለፍረሽ ነው። 7 ቀን ቅዱስ ሰንበት አርፈ አበሰለ ሁሉ ነገር በሙሉ አሳክተ ሰንበት ቀን አርፈት ትውላለህ። 7 ቀን 8 ቀን ግን የሚወክለው የሚመጣውን ዓለም ነው። ከዚህ ዓለም የበለጠ ያለው 7 ቁጥር የዚህ ዓለም ከወከለ ታውላ መዘ ሆላማ ሆመር የሚባለው እና 8 ቁጥር ከዓለም በላይ ነው። ይሄ ማለት ሕፃን ልጅ ተወለደ። ሕፃን ልጅ ነው ገና አልበሰለም። በ8ኛ ቀኑ ምን ይባላል? መገረዝ አለበት እንዴ? እኛ በሰዎች ስናስበው ይሄ ጭከና አይደለም ወይ? ጭከና ነው። ለምን አንዳንዶችም በእውነት እንደዛ አይነት አለ። ለምን ልጁ መገረዝ አለበት? ልጁ ሲወስን 18 ዓመት ሲሞላው ወይም ነፍስ ያውቅ ራሱ ይወስን። እናንተ በሰው ነፍስ ገብታችሁ በሰው ስጋ ለምን ተቆርጣችሁ ትላላችሁ? አሉ ሰዋዊ በእውነት በሐሳብ ደረጃ በምንወስድበት ጊዜ ያስከዳል ማለት ጥያቄው መሰረት አለው፣ ፍሬም አለው። ግን ዋናው ነገር ማወቅ ከፈለግነ እግዚአብሔር ሩህ ፈጣሪ ከተቀምጦ የሰው ተነስቶ ምን ያለ እኔ ከፈጣሪ በላይ አዛኝ ነኝ፣ አዝናለሁ፣ እኔ ሩህ ነኝ ማለት ይችላል። ከፈጣሪ በላይ ፈጣሪ ዓለምን የፈጠረ እሱ ካዘዘ 8 ቀን ልጁ ይገረዝ ብሎ ፈጣሪ አዘዘ በቅዱስ ኦሪታችን። ኋላ የሰው ልጅ መጥቶ እንደዚህ ጥሩ አይገባም፣ ለምን እኔ ከፈጣሪ በላይ ሩህ ነኝ፣ አዋቂ ነኝ፣ አዛኝ ነኝ ሊል ነው። እንደ ይሄ ሊሆን አይችልም። አንተ ማን ነህና? አንተ ሰው እኮ ነህ፣ አንተ እኮ ፍጡር ነህ እኮ። ይህ ስለማይሆን ፈጣሪ ካዘዘ መገረዝ አለበት። ራሱ ያን 8 ቀን በ8 ቀን ቢውል ወይም በየውም ኪምፑር ባስተሰረው ቀን ቢውል ራሱ ያን ልጅ መገረዝ አለበት። ቀንኛ ከሆነ ምንም ችግር ካለበት በቀኒቱ ይገረዛል። ይህ ማለት ይሄን ልጅ ሙሉ እንዲሆን ካልተገረዘ ሙሉ አይደለም፣ ጎደሎ ነው። ዋና ፍሬ ከተሙ ለመረዳት ትንሽ ለሰው ልጅ ሊካበደው ይችላል። ግን የሰው ልጅ ወይም ይሁዲ ሰላዊ አማኝ የሆነ ሰው ፈጣሪ ካዘዘ ኦሪት ካዘዘ ፈጽማለህ። ሳታይቅ ሳታወርድ ሳትቀንስ ሳታበዛ በዛዝ መጥቶ ሲገረዝና ያን ልጅ ሲገረዝ ወይ ያንን ከአካሉ ትንሽ ሲያወርድ የበለጠም ይሆናል
ሙሉ ይሆናል የተቀደሰ የተቀደሰ የሰው ልጅ ካሸር ያደርገዋል ማለት ምንም እንኳን እግዚአብሔር ቢፈጥር ሰው ነፍስ ያለው ቢሆን ይሁዲ መሆን የሚችለው ከተገረዘ በኋላ እንደውም በፋሲካ በባለፈው አከበረው ያልተገረዘ ሁሉ ፋሲካ ማክበር የለበትም ወይም ለሚኒያን ጸሎት ለመሙላት ያልተገረዘ ከሆነ አይቻልም ሚያንን ማለት ካሸር የሚያደርገው እግዚአብሔር ራጻ ካዶስ በኩል ዘኮት ሊፒካ ሐርቤ ላይም ተራ ምጽወት የሚለው ብዙ ትእዛዛትን ያበዛባቸው እግዚአብሔር ከሱ ጋር አብረን እጅጉና ጓንት ሆነን እንድንሰራና እኛ ደግሞ ይህን ዓለም ቅድም እንዳልከው በመግቢያ እንዳልከው ይህን ነገር እንድናስተካክል ከዛው ጀምሮ ከራሳችን ማለት ነው ሲገረዝ ያ ልጅ ሙሉ ልጅ ይሆናል እስካልተገረዘ ድረስ ግን እግዚአብሔርን ቢፈጥረው ካህንም ቢሆን ማንም ቢሆን ሙሉ ሰው አይደለም ስለዚህ ማለት 8ኛው ቀን የዚህ ዓለም ኑሮ ሳይሆን የሚቀጥለው መንፈሳዊ ኑሮ ሲሆን ይሄ ደግሞ መንፈሳዊ እግዚአብሔር ሲሆን ይሄ ደግሞ 7ቱ ቀናቶች የዚህ ዓለም ኑሮ ናቸው ስለዚህ ስጋና ደም የሚለየባቸው የዚህ ዓለም ማቴሪያል ምንለው ሆሜር አለ ያንን ነገር ማበልጸግ ማሻሻል ዲስከቨሪ እንዳልነው ቀደም መግለጽ እንችላለን ብዙ ነገሮች ግኝቶችን መግለጽ እንችላለን ግን ከዛው በላይ ያለው ግን ጥያቄ የማይጠየቅበት መንፈሳዊ የእግዚአብሔር ዓለም ነው ማለት ነው ቅድም እንዳስተዋወስከው አረቦ ኤዲዲያ መጀመሪያ እንደከፈትከው በዚህ ወቅት ምናለና በየቀኑ ምን ቆጥረው ስፍራታ ኦሜር ከፋሲካ ቀን ጀምሮ 49 ቀን ቆጥረን ባሰኛው ቀን ምናለና ሀጋሻቦት ወይም የኦሪት ማተንቶራ የሱምናከበት ጊዜ ይሄ ጊዜ ነው ያንን ስን በየምሸቱ ስንባረክ ምናለና ካቶ ሁለት ጊዜ ተጽፋነኝ በደማይ ኻይ ሁለት ጊዜ የሁለት የደም ነገር ሁለት ጊዜ ደም ሚል ነገር ተጽፋነኝ በደምሽ በህይወት ይኖራለሁ በደምሽ ይኖራል ሁለት ጊዜ ምንድነው አዝም ያሉ ህዝብ ከግብጽ ስንወጣ ሲወጡ በርግጥ ግብጽ ይያሉ ዳክለው ተብራስተው ነበር ታዲያ በምን መብት ነው ከግብጽ ከዛ መጥፎ ቦታ በዘስኹት ምን ቢያረጉ ነው ከግብጽ ሊታደሉ ሊዋጡ ይቻላል ከዛ ባርነት ዳክረው ተበላሽተው እንደ ግብጽ መስለው ኑረው ቆይተው እዛ ቦታ ይወጡ ብለው ይቀር እዛ መልሶ ባጭሩ ሲናገሩ ሁለት ትእዛዝ ነበር የፈጸሙት ሁለት ትእዛዞች አንዱ አሁን ያነሳነው ነው ግርዛት ነው ግርዛት እዛ በመከራ ቢኖሩ በስቀኑ ያን አልተው አላቆሙ 8ኛው ቀን ለአብርሃም እንደተሰጠው ይገርዙ ነበር ባይጠብቁ ያችነችን ግን በደም ይዘው ነበር በእውነት በእስራኤል ሀገር በኦሪት የሚለው በእም ክብሉ በሲምኻ በደስታ ስለተቀበሉት ማንኛውም ሃይማኖት የማይጠብቅ ቢሆን ሃይማኖት ምርቀዋል ብንለው ደረጃም ቢኖረው ሁሉም ይሁዲ ልጁን ያስገረዛል ወላም ስምኸ አንደኛው ደም ነው የምትለኝ ሁለተኛው ደግሞ የቁርባኑ ደም ቁርባን ተይሳ እግዚአብሔር ፈርዖንን ብዙ ፈተና ብዙ መከራይቶ እንብኝሲ ቁርባን አዳችሁ ደም ከበራችሁ ላይ እኔ ያንን ቦታ አልፋለሁ ያንን አይቼ አልፋለሁ አለፈ ዘለለ ፋሲካ ፓሳህ ግን ማለፍ መዝለል ያንን ቤት ደሙን ሳይ ከማሽከፉ ላይ ከበሩ ላይ ያንን ሳይ እግዚአብሔር ወንድም የሚገርም ነገር ደግሞ ምንድነው ማንነው እግዚአብሔር ያን ቦታ የሚያልፈው እግዚአብሔር ነው ራሱ ለማላኽ በሰራፍ እኔ ያሲን የለም እኔ ነኝ ግብጽ ቦታ በተለይ ሁሉ ጊዜ ምናየው ፈጣሪ አይወርድም ማንንም የሚልክ መላእክቶች ይላካሉ ግብጽ ግን ማንነው ራሱ እግዚአብሔር አምላክ ወርዶ የእስራኤልን ወይም የይሁዲን ቤት የሆነ እያለፈ ግብጾችን ሲገድል ያነደም ያችደም ምልክት በዚህ ምክንያት ስለዚህ ከዛ ቦታ ከርኩስ ቦታ ወጣ ከዚህ ጨገለ ለመግባት ደረስነ መንገድ ነበረ ግን ሁሉን አልፈነው ከዚህ ቦታ ደረስ ملاخن بدماي خاي سامعين بدماي አፈ ምጽያ አክሰብ የሚቀጥለው ምናየው ፓራሻት ምጽራ ነው ምጽራ ደግሞ ምንድነው ከዚህ ባሻገር ምጽራ የሚለው ለምጥ ቢሆን ዲዮ ቢሆን ነው ማለት ነው እንግዲህ ሰው ለምንድነው ሰው ቁስል የሚነክበት ወይም ዲዮ ሊኖረው ይችላል ማከራ ማለት የተመጣጠነ ምግብ ስላልበላ ነው ምን ስለሆነ ነው ይሄ ቁስል የሚላክበት አሁን ምግብ ካነሳህ ከባለፈው ኦሪት ጋራም ይገናኛል ምግብ ጉዳይ በዚህ አብረን ነው እንየና እንወያይበት
የሰው ልጅ መጥፎ ምግብ ከበላ ወይም እግዚአብሔር ይሄ እንስሳ አይበላም ያለውን ከበላ ከተመገበ ያን ልጅ ያን ሰው ምንድነው የሚሆን ይዘነን መጥፎ አውሬ ጸባይ ይወርሳል ለምሳሌ አንድ ሰው አይበልና አንበሳ ወይም ነብር ቢበላ የዛንን ነብስ የዛንን ጸባይ ወደሱ ያስተላልፋል ወደሱ ያን ሰው መሆን ቀርቶ አውሬ ይሆናል ወደ አንበሳ ወይም ወደ ነብር ይገባል ያን ጨካኝ ማያዘን ሰውነን የሚበላ ባጭሩ እነዛን ጸባዮች ይላበሳል ያን እንደሆን ፈጣሪ ያሰቀቀን ለይቶ ይሄ ብለን ይሄ ይበላል አለና ከዛ በመቀጠል መጣው ፓራሻ ቀጣዩ ምጽራ ወይም ነጥብ ወይም የመከስ የሆነ ቁስል ነገር የሚፈጠረው ምንድነው የሚባለው ተሰደመልቀው ሊቃውንቶች የሰው ልጅ በምላሱ ወይም ባፉ ሲናገር ወይም በሐሜት በተነሳ መሰረት የሰውን ፍጡሩንን በማርከስ በማባረክ ሲናገር ምንድነው ውጤቱ ከሱ ላይ ምልክት የሆነ ቁስል የሆነ በሽታ አንተ የሰራው ስራ ጥሩ አይደለም መጥፎ ነው አጠንቀቅ አስብ ለምን ትናገራለህ እና ያነ ለኛ ለሰው ልጅ ምልክት ነው ሳስቼ እንደኔ አላስተውኩ ሊሆን ይችላል ወይም ደግሞ ዝም ብዬ ሊሆን ይችላል ሰውን ያማውት ያን ጊዜ ያን ነጥብ ያን ቁስል ሲሆንበት ኋላ ድጋሚ ይማራል ይሄን ነገር ድጋሚ ያላደርገው ለምን ምን ያህል ሰውን ማማትና ሰውን መጉዳት ክፉ እንደሆነ በዛም ይረዳ ማለት ነው ያን ነገር ባይሆን ኖሮ ሰው ዝም ብሎ የሰውን ስጋ ይበላል ሰው ዝም ብሎ የሰውን ያማ ነበር ያን ቁስል ሲፈራ ወይም ሲያስብ አይ ይሄማ ጥሩ አይደለም ይማለካ የሰውን ስጋ መብላት ወይም ዝም ብሎ ማማት ሐሜት ባልዋለበት መዋል ይሄ እግዚአብሔር ማይወደው ማይፈቅደው እና እግዚአብሔር ደግሞ አንድ ነገር እኛ ስናጠፋ መጀመሪያ የሚሰጠን ትንሽ ነጥብ ነው ምልክት ይሰጠናል ማስጠንቀቂያ ትንሽ ምልክት እንቀበላለን ያቺ ከተገባና መልካም አሁን ደግሞ ትንሽ ከፍ እያለ ኋላ መጀመሪያ በቤቱ ይመጣል ከዛ በኋላ በነፍሱ ከዛ በኋላ ደረጃ አለው በሰውነቱ ከዛ በኋላ በነፍሱ ይመጣ ይችላል ከተመለሰ ካልተመለሰ ግን ለምሳሌ ያህል ምን ወስደው ማለት ነው በኦሪት ሁልቁ ላይ የተጻፈው ምዕራፍ 12 ላይ ስለ ሚሪያም ማለት ነው ሚሪያም እና አሮን ስለ ሙሴ ተናገሩ ከዛም በኋላ እግዚአብሔር ምን አለ ተቆጣና ሚሪያምን ውጥሽ ብቻሽን ተቀመጭ ብሎ 7 ቀን ተዘጋጅ ያ ምንድነው እነዚህ ሰዎች ነገር የሚሰሩ ሰዎች ወይ ሰው በመት የሚናገሩ እነዚህ ሰዎች ምንድነው ከባድ አጣታላቸው እግዚአብሔር እዛ ላይ በይበልጥ በጎላ ብሎ ምናየው ማለት ሰውና ሰው ያለያይ ሰው ብቻውን ተለይቶ መቀመጥ አለ ምክንያቱም ብቻውን ተለይቶ የዛን ጥፋቱን መታረም የሚገባበት ማለት ነው እንዲያውም ይሄ ማማት ማለት ነው ብዙም ጊዜ ምላስ ያልከው ቅድም ያለ የመጀመሪያው የተናገርከው ምላስ በጣም አስፈላጊ ነው ይሄ ንጉስ ሰለሞን እንደሚለው ምላስን ህይወትና ሞት በምላስ ይላል እና አንድ ሰው ብዙም ጊዜ ቅድም ከምግቡ ጋር ይገናኛል በባለፈው ሳምንትም ተዋይተን ነበር ያ ማለት ነው አንድ ሰው ሰውነቱን ሊያጠይፍ ወይም ሊቀድስ የሚችለው በሁለት ነገሮች ነው ብለናል ያም እርማት መስጠት ይቻላል ማለት ከእንትን ካለ በአንድ በኩል በምንመገበው ምግብ ነው የምንመገበው ምግብ ሊቀድሰን ይችላል ሊያረክሰን ይችላል እንደገና ደግሞ የምንናገራቸው ቃላቶች ሊያረክሱን ይችላል ሊቀድሱን ይችላል ስለዚህ በምግብና በአፋችን ነው ማለት እና ምን ይላሉ ታሪክ ሲተርኩ ይሄን ነገር ለማጠንከር አንድ ንጉስ ነበር ይላል ከለታት አንድ ቀን በጣም ታሞ ነበር እና ይታመምና ያ ንጉስ ግዞት ውስጥ ገብቶ በሙሉ ያሉ በጣም የተወደደ ንጉስ ነው አንድ ሀገር ንጉስ እና ሰራተኞቹ ያሉ መንግስታት በሙሉ ለዚህ ንጉስ በጣም ይጨነቁለታል ምንድነው በሽታው ምን ቢያደርግ ይቻላል እስቲ መድኃኒት እንፈልግ ሲሉ አንደኛው ይመጣና አይ እሱ ንጉሱማ የሚሻለው ያንበሳ ወተት ከጠጣ ነው ይባላል ያንበሳ ወተት ማን አልቦ ያመጣል በማን ቤት ማን ያዛል እንደሚለው እንዴት እናመጣ እንችላለን አሁን አንዱ ከተፋለና ሰማ መጣን ያመጣለው አለ እንዴት አርገታ መጣለህ ተባለ አይ ምንም ችግር የለም እኔ ማምጣት ይችላል ነገር ግን የሚያስፈልገኝ 10 ፍየሎች ያስፈልገኛል እነዚህ 10 ፍየሎች ደግሞ ስጡኝና እነሱን 10 ፍየሎች ብቻ እንፈልገው ከዛ ውጪ ምንም ችግር የለም እሺ ሰጡት በመጀመሪያው ቀን አንድ ፍየል
ለአንበሳው አጣለለ በሁለተኛው ቀን በየጊዜው ግን እየቀረበ 10ኛው ፍየል ሲደርስ በእውነት ቀረበ አንበሳዋን አለበና ወተቱን ይዘው መጣ መንገድ ላይ ያለ የሰውነቷ አምስት ስሜት ሕዋሳት ምንለው ጆሮ እጅ እግር እንዲሁም ምላስ ተጣሉ ማን ነው ንጉሱ አንግሱኝ እጅ ምን አለ እኔን አንግሱኝ እንኳን እጄ እስካላለፍኩ ድረስ እኔ ነኝ ንጉሱ ዋና ሄዳችሁ መጣችሁ ተወረጨራችሁ እኔ ነኝ እግር ምን አለ ምንድነው እንዴት አንተ እንዴት ሆነ እጅ እንዴት ደረስ እግር እኔ ነኝ ያመጣው እግር ሁሉ መንገድ ያመጣው እኔ ነኝ እኔ ስለዚህ ንጉስ ነኝ አለ ጆሮ ደግሞ ምን አለ ጆሮ እኔ ነኝ እንጂ የሰማው አዋጅ ሲነገር ማን ነው የሚያድን የንጉስን ሲባል እኔ ነኝ የሰማው ስለዚህ ንጉስ ምን ነው አይኔ ደግሞ ምን አለ እኔ ያየሁት አንበሳ ይሁን ፍየል ይሁን በግ ይሁን ዶሮ ይሁን ያየ ማን ነው እኔ ነኝ አይን ያለ እኔ እንግዲህ ምላስ ከተፍትልና ማክፊተው ሁሉን የተናገርኩት እኔ ነኝ አንተ ብትድ እግር ብትድ ምን ማራርክም እጅ ብትድ ምን ማራርክም ምላስ ምን አለች እኔ ነኝ ንጉስ እኔን አንገስኝ ካላነገሳችሁኝ የራሳችሁ ጉዳይ ደረሱ ከንጉስ አናነክስሽ አንቺ ደግሞ ምን ነሽ ከዛው ውስጥ ካፍ ውስጥ ቁጭ ብለሽ ምን ታረጋለሽ ስለዚህ አንቺ ለምን እንዴት ሌሎች እግር ቢል እሺ እጅ ቢሆን እሺ ሌሎችም ቢሆን እሺ ታዲያ አንቺ እንዴት ታረጋለሽ ከዛ ምን አለች ሰላ ምንም ችግር የለም እንደዚህ ከሆነማ የራሳችሁ ጉዳይ ሄዱ ከንጉሱ ደረሱ ከሰራተኛው ደረሱ ምንድነው ያመጣው ተባለ ያች መላስ ከፈታ አለችና ምን አለች የውሻ ወተት ነው ያመጣው አለች የውሻ ወተት ያንበሳ ወተት አመጣለሁ ብሎ 10 ፍየሮችን ይዞ ሄዶ እስካሁን እየጠበቅነው ነው የውሻ ወተት አመጡ ይሰቀል ተባለ ልክ እንደ ሃማን 50 ክንድ ገመድ አስረው ሊሰቅሉት ገመዱን ወደ ላይ ወደ ታች ያረጉት ምን አለች ምላስ አሁን አይገባቸዋል እኔ ንጉስ ነኝ ወይስ አይደለም ማለት በጣም ጨነቃቸው እግር ጨነቀው ጆሮ ጨነቀው አይን ጨነቀው ሁሉም ተጨናነቀ ስለዚህ እሷ ተንገስተባል እንዴት አርገሽ ነው ታዲያ አንቺ ምላስ ይሄን ነገር ታውጪኝ ከዚህ ስቅላት ምታድኝ ምንም ችግር የለም ማለት ንጉስ የተከበራችሁ የንጉሱ ሚኒስትሮች ስሙኝ አዳምጡኝ ምንድነው አለ እኔ ይቅርታ ምናገረው ነገር አንዲት ነገር አለ ተናገረ ይቅርታ እኔ ቅድም ስለተሳሳትኩ በእኛ ሀገር አለች በእኛ ሀገር የውሻ ወተት ምንለው ያንበሳው ወተት ምክንያቱም ሁለቱም ካርኒቨረስ ስጋ ስለሚበሉ ሁለቱም አንድ ስለምታና ውሻውንም አንበሳ ነው ምንለው ውሻይቱንም አንበሳ ነው አንበሳዋንም ውሻ ነው ምንለው ስለዚህ ስለዛ ስለሆነ ነው እንጂ በእውነት የአንበሳ ወተት ማለት እሺ ብለው ያሰው ተላል ስለዚህ ላይ የምንናገረው ቃል ምላስ በጣም ከባድ ነው ስለዚህ ምላስን ማጥዳት ቅድም እንዳለው ከምን በላው ነገር መጀመሪያ እንትን ይላል ከዛም እንደዚህ ነው ታሪክ ይተርፋል ይሄን ነገር በጣም የሚገርም ታሪክ ነው በእውነት ነው ምላስ ኃይሉ ከባድ ነው የታወቀ ነው ግን በሚገርም ሁኔታ ሁላችን ስንኖር እዚህን ያህል ነው እቺንን ምላስ ምንጠም አስረን ወይም መጥነን የምንናገረው በምን ደም ያወቅንም ያላወቅንም ብዙ ነገር እንዛብራለን ብዙ ነገር እንናገራለን ታውቃለህ በኦሪት ዘፍጥረት መጀመሪያ ዓለም ሲፈጠር ጨረቃና ፀሐይ ምን ነበሩ ትልቆች አንድ ነበሩ አንድ አይነት ከዛ ጨረቃ አቀውጣት ወይም ቀንጣ እዳ ተወዳውዳ ንጉሱ እንዴት ነው ሁለት ንጉሶች እንዴት ባንድ ዘውድ ሊነግሱ ይችላሉ ንጉሱ አይሆንም አዎ ስነ ስርዓት አይደል አይሄድም አዎ ማን ሊወስ ማን ግን ሊሆን አይችልም ከዛ ፈጣሪ ምን አለ አንቺ እንዳልሽው እውነት ነው እምትይው ሐሳብሽ የምትናገው ነገር ጥሩ ነው እቺ ምላስ ጥሩ ነው አሁን ጨረቃ ጥሩ ነው እውነት ነው ትክክል ነሽ አይሆንም ስለዚህ አንቺ አሳንሽ እነሽ ዝቅ በይ አስበው በራሷ ምላስ ራሷ ሄዳ አሳነሰች እኛ ደግሞ ስንኖር በምላስ ምክንያት ብዙ አደጋ ይፈጠራል አስቦ አለመናገር አስቦ ነገሮችን አለመረዳት
ዝም ብሎ እንደፈለገ ማውራት ወይም ሰው አደጋይና እንዳዩ መብላት ከችግር ይጥላል እንደሚለው እንዳዩ መናገር ደግሞ ብዙ ኩተትን ያመጣል ሰበብ አለው ያን እንዳይሆን አስቦ መጥኖ አስተውሎ የመናገር የኛ ኃላፊነት ይሆናል ማለት ነው በጣም እግዚአብሔር አምላካችን እንግዲህ በእውነት ስለሰጠን ገለጣ በጣም አመሰግናለሁ ይሄ በጣም በእውነት በእኛ በኩል በጣም በየቀኑ የምናደርገው ምን ሰራው የእግዚአብሔር ቃል ነው ማለት ነው እና እግዚአብሔር በረከቱን ጤናውን ይስጥህ በጣም እናመሰግናለን ለህዝባችን ጤናውን ይስጥልን መልካም በሚቀጥለው የሳምንቱ የወርድ ክፍል በሰላም እንገናኝ ድረስ ሰላም ሁኑ ሻባት ሻሎም ወሙባረክ እናመሰግናለን ሰላም 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 ወፍቲ የላሽፍ ተዳወባ